አቶ ደረጀ የመጨረሻ ውሳኔውን ወሰነ። እሱ ምንድነው? ዳጣን ከሰላምዬ ጋር ልጅሽ ናት ብዬ አስተዋውቃታለሁ ወይ ማርታ ሰላምዬ ነግራት ከምትቀድመኝ እኔ ብቀድም ይሻላል በማለትም ውሳኔ ላይ ደረሰ። ማርታም እንግዲህ ግን በባለፈው እንደተመለከትነው ሰላም የሆነ ሚስጥር እነግርሻለሁ ብላኝ ስትለው ደረጀ በጣም ደነገጠ። ጮክ በማለት ምንድነው የምትነግርሽ? ምንስ አለችሽ? በማለትም መልሶላታል። ደረጀ ምንድነው እንደዚህ የሚያስቆጣ ነገር? ምን እየሆንክ ነው ስትለው አይ ምንም አልሆንኩም፣ ግን ምንድነው ልትልሽ የፈለገችው? አይ ቆይና ገና አልነገረችኝም፣ ግን እነግርሻለሁ ብላኛለች። እሺ ሌላስ ምንድነው ያለችሽ ሲላትም ጠጋለችና እትዬ ይቅርታ አለች በመጀመሪያ። ከዛም እንግዲህን አንድ ቀን ጥብቅ ሚስጥር እነግርሻለሁኝ ስትላት ብላኛለች ስትለውም እንግዲህ ደረጀ በጣም ነው ያሳስበው። ምን ልትነግራት ነው? እውነት ሰላም እየጨክና ልትነግራት ነው ስለ ዳጣ በማለትም ትነግራለች። አሁን ላይ እንግዲህ እሱ አንድ ሚስጥር ወጣ ነው፣ ማቆም የለውም። ስለዚህ ሳትቀርመኝ እኔ መቅደም አለብኝ፣ አለበተዛም ደግሞ ለዳጣ ለሰላም ዳጣ ልጅሽ ሊጋ እንደሆነች አስተዋውቃታለሁ። ማርታ ካወቀች ትሞትብኛለች ማለት ፍርሃት አለው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ዳጣ ድራማ ይዘንላችሁ ቀርበናል። ቪዲዮውን እስከ መጨረሻው አዳምጣችሁ አስተያየታችሁን በኮሜንት አስቀምጡልን። በባለፈው እንደተመለከትነው ደግሞ ያው ዳጣና እቺ ኤቢ ናቸው። ናታን የኔና የኔ ብቻ ነው በማለትም መልሰ እየነገረቻን ነበረ። ዳጣ እንዲሁም ኤቢና ናታን ውሃ ሆነው ተቀምጠው ባሉበት ጊዜ ኤቢ እንግዲህ ናታን ላይ እየተለጠፈችበት ባለገ ጊዜ አረላው ላይ ተለጠፍሽበት ትላታለች። ምን አገባሽ ታዲያ ብለጠፍበት ስትላትም አይ እንደው እንትን እንዳትዪ ብዬ ነው ትላታለች። ዳጣ አሁን ላይ ከተመለከታችሁት በኤቢ ናታን ላይ እየቀናች ትገኛለች። ምክንያቱም በፊት ግድ የማይሰጣት ልጅ አሁን እንግዲህ ለናታን ያላት ሬስፔክተር ምናምን የሆነ በጣም ይለያልና አሪፍ ነው። የሆነ ቅናት ቢጤ እየተመለከትንባትም አይተናል። እናም እንደዛ ስትላት እንግዲህን ለምን እናንተ እዛ ጋር ተደባድባችሁ እኔና ናታን ዳኛ እንሆናችሁ አላለችም። ውሃ አሁን ላይ ደግሞ እዚህ ንግግር ላይ በጣም ተመችታኛለች። እንደዛ ስትል እንግዲህ አይ አትችሉኝም ብቻ እንደዛ ነገር ትላለች። ከዛ እንደዛ ስትል እንግዲህ አሁ ነገር ኤብዬ ይቅርብሽ ዳጣ በጣም ኃይለኛ ነች ስትልን በዚህ ጊዜ ዳጣ ቀጠለትንና አዎ ብትፈሩኝ ይሻላችኋል፣ እኔ በጣም ኃይለኛ ነኝ ስትልም እንግዲህ ልፍ ያለ አህያ ምንድነው ብቻ እንደዚህ አይነት ተረት ተታረትላችኋል። እናንተ ልጆች ረፉ፣ ነገራችሁ ሁሉ አላማረኝም ይላል ናታን። ከዛ እንደዛ ምናምን ሲል እንግዲህ ተነስቶ ትቷቸው ይሄዳል ማለት ነው። ከዛ ትቷቸው ሲል ምን ይዘጋዋል ዝጋታም ትላለች ኤቢ። ከዛ በስ ጊዜ ውሃ ደግሞ በድግ ትልና ምን ይዘጋዋል ዝጋታም ብላ ትሄዳለች። የሆነች ዝግ የሆነች ልጅ። ከዛ እንደዛ ስትል በዚህ ጊዜ ኤቢ ዳጣ እየሳቀች ነበረ እና ዳጣና ኤቢ ናቸው እንግዲህ መጨረሻ ላይ የቀሩት። መጨረሻ ላይ እንግዲህ ሲቀሩ ይኸውልሽ ናታን ፊት ማሞጥሞጥሽን ብታቆም ይሻልሻል ትላታለች። ከዛ እንደዛ ስትላት እንግዲህ እንዴ አሁን የግሌ ነው አላለሽ እንዴ? እኔ ምን አልኩኝ ታዲያ? ራስሽ አልነበርሽ እንደስካሁን የተለጠፍሽበት ትላታለች። አዎ ናታን የኔና የኔ ብቻ ነው ትላታለች። አዎ ያንቺና ያንቺ ብቻ ነው ትላታለች። አዎ ከሱ ብትርቂ ይሻልሻል። አድ ከዛ እንደዛ ስትላት እንግዲህ ግን መቼ ነው ወስደሽ ገበያ የምትሸጪው ትላታለች። ምን ማለት ነው ደግሞ? አይ እንደ ሁሌ ልክ የግልሽ ንብረት አደረግሽው ትላታለች። ከዛ እንደዛ ስትለው ናታን የግሌ ነው የግሌ ንብረቴ ነው አላለችም። ከዛ እንደዛ ስትል እንግዲህ ግን አይ አሪፍ ነው ትላታለች። አፍሽን ዝጊ ትላለች። ባልዘጋ ታዲያ ምን ልታመጪ ነው አለች። ዳጣ የጎበዝ ጀግና ተመችታኛለች። እንዴ እስከ መቼ ተፈርቶ ነው? እስከ መቼ እንግዲህ ነው ዳገና ብዙ ነገሮች ይጠብቃታል አይደለ?
እሷን እስከ መቼ ነው የምትፈራት? ብድግ አለች። ምን ልታመጭ ነው ዝም ባልል ስትላትም እንግዲህ ይኸውልሽ ትሰሚኛለሽ፣ እኔ ቤተሰቦችሽን ብዬ ነው እንጂ እኮ ልክ ውጭ ላይ እኮ እንትን መፋቂያ ስፍቅ ነው ብቻ መሳሪያ መፋቂያ ስፍቅ ነው ያደግኩት ትላታለች። ከዛ አንቺ ወፍ ዘራሽ አንቺማ ትላንትና መተሽ በቤት ያታሸማቅቅኝም ስትላትም እንግዲህ አበቂ ስነ ስርዓትሽን ያዥ ትለና ተጠመዘዝና ሶፋ ላይ ትጥላታለች። ወንድ ነች። ከዛ እንደዛ ትጥላታለች ማለት ነው። ከዛ አቶ ደረጀ እንግዲህ በሀሳብ ጭልጥ ብሎ ሂድት አለ። ፈጣሪ ሆይ እርዳኝ። አሁን ደግሞ እንግዲህ በጣም ጥያቄ ደግሞ የፈጠረበት ያችኛው ልጅ ባትጠፋ ኑሮ እኮ ሁለተኛ አልደግመው ነበረ ያለችው ነገር ደረጀን በጣም ረብሾታል። ምን ማለቷ ነው? ማለት ሁለተኛ ተሳስቻለሁኝ፣ አምላኬ ሆይ እርዳኝ፣ አውጣኝ ከዚህ ከጉድ። አሁን ደግሞ ማርቴንን ነገር ብትሰማ እጅ ላይ ነው የምትሞትብኝ እያለ በጣም የሆነ አለ አይደለ በጣም ተሳቀቀ አቶ ደረጀ። ከዛ ማርታ እንግዲህ ደረጀ እንዴ እኔ እያወራሁ ሄኬድ ነው ምናምን ትላለህ ወይ ማርትዬ አለሁኝ ይባባሉና ችርስ ብለው እንግዲህ ወደዛው ወደ ድሯቸው ጨዋታ አሪፍ ጨዋታ እኮ ነገርከኝ እያለችም ሰላ ዳጣይች ማነች ማርታ ትነግረዋለች ማለት ነው። ከዛ ደረጀ እንግዲህ ቆይ ግን ምን ልትናገርሽ ነበር መሰለኝ እንግዲህ ስለ እርግዝና ወይም ስለ ልጇ አባት ይሆናል ብዬ እኔ ብዙም አላስጨነኳትም ትለዋለች። ከዛ ምን አለ ግን ለእኔ ብትነግረኝ አለ ደረጀ። ግን መስግን እኔ በጣም እያሳዘነ መጣ። ከዛ እንደገና እንደዛ ሲል እንግዲህ እንዴ ዴሪ መቀናት ነው እንዴ አየህ የኛ ሴቶች እኮ ምናምን ትለዋለች። ከዛ እንደዛ ስትለው እንግዲህ ደረጀም እሺ በቃ ብሎ ዝም ይላል እና ይጫወቱና ምናምን ወደ ቤታቸው ይመጣሉ። እና ናታንና ደግሞ ናታን እንግዲህ ለክፍሉ ተቀምጦ ነበረ። ዳጣም ወደ ውጭ ወጥታለች። አበቄለች ደግሞ ወደ ውጭ ስትወጣ ስትል ከዛ ናታን እንግዲህ ከንጋ ውሃ ናታን ጋር ትሄድና ትቀመጣለች። ስትቀመጥ ዛሬ እኮ ጓደኛሽ ትመጣልሻለች። ትመጣልኛለች እና ደግሞ በአይሮፕላን ነው እኮ የምትመጣው። ኧረ እባክሽ በሰማይ ነው የምትመጣው እያለችም እንግዲህ ትነግረዋለች ማለት ነው። እና ሂጂና እስቲ ዳጣን ጥሪያት ይላታል። ከዛ ሂጂና ዳጣን ጥሪያት ምናምን ሲላት እንግዲህ ከዛ ሽትልና ትሄዳለች ወደ ዳጣ ክፍል ስትሄድ ከዛ በቄልሽ ልክ ሂጂ ነው ምናምን እና ትላታለች። እንዴ እማዬና አባዬ የሉም ብለሽ ልትመጪ ነው እንዴ እማዬ እኮ አለች መቼ ወታ ነው ቤት እኮ ነው ምናምን ትላለች። ከዚህ ልክ ሂጂ ነው ቆይ ግን አንቺ ስትልም ዳጣ ልጠራት ናታን ሂጂና ጥሪያት ብሎኝ ምናምን ኧረ እንደዛ ነው እንዴ ዳጣ የለችም ወደ ውጭ ወጥታለች ትላለች። እዛ በነገራችን ላይ ግን ያው ዳጣ ወደ ናታን ክፍል መታለች ማለት ነው። ከዛ ወደ ናታን ክፍል መታ እንግዲህ እያወሩ ነበረ። ሂጅባታል ዳጥችን ውሃን ማለት ነው። ውሃ ደግሞ እኔ አልሄድም ምጥን የለችም ስለዚህ ለብቻ የትም አልሄድም ትላለች። ከዛ እናቴ እነሱ ሆዳቸውን ሊያወሩ ነበር። ውሃ እያጀሪት ደግሞ አልገባትም እና እኔ የትም አልሄድም ትላለች። ከዛ ወይኔ ያች ምጥን ነበረች አንቺ እንዴና የምትይዝለን ምናምን እያሉ እንዲሁን የማኮ ዝም ብዬ ስመለከታቸው ነፍስ ያላቸው አሻንጉሊት ነው የሚመስለኝ እያለም ዳጣና ናታን እንግዲህ በምጥን ላይ እና በውሃ ላይ ይቀልዱባቸዋል። ከዛ እንደዚያ ምናምን እየቀለዱባቸው እያለ ከዛ ዳጣ ከአንቺን ተዝክ እነመየና እናባዬ ቤት እያሉ አትጥረኛ አላልኩም እንዴ ትላለች። ከዛ ይህ ምን ችግር አለው ምናምን ይላታል። እኔ ስጀምር የመጣሁት እነሱ ቤት ስለሌሉ ነው እንጂ አልመጣም ነበረ ሲል ናታንም አይ እኔም እኮ እነሱ ቤት ስለሌሉ ነው እንጂ አልጠራሽም ነበረ ይባባላሉ። ከዛ እንደዛ ምናምን ይባባሉና እንግዲህ አንዳንድ ነገር እያወሩ እንትን ይላሉ። ከዛ በስተመጨረሻ የሆነ እያወሩ ባሉበት ቅስበት ላይ በር በጣም ኃይለኛ ይቆረቆራልና ናታን በቃ ቆልፊው አየሁ በሩን ቆልፊው ሲል ተመልክተናል። ምን ይመስላችኋል ይሄ ነገር ማለት ነው? ለምን በሩ እንዴት ሊቆረቆር የቻለው? ውድና የተከበራችሁ የቻናሌ ቤተሰብ ቀጣይ ያለው በቀጣይ ቪዲዮ እስከምን